አሰብ አሁንም የኢትዮጵያ አንጡራ ሀብት ነው። አሰብን የወሰዱት እነሱ ራሳቸው እንደሚሉት በቅልጽምና አይደለም የሚሉት። አዎ ይሄን መጫጣን እንጂ በጉልበታችሁ ነው የወሰዳችሁት። ኤርትራ ከኢትዮጵያ መንግስት በኢትዮጵያ መንግስት ቅኝ ተገዝቻለሁ ነው የሚሉት። ቅኝ ተገዝተናል። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% አሰብ የኢትዮጵያ ነች ስላላችሁ ሉዓላዊነትን ነካችሁ የሚለው ነገር አይሰራም። አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ ኤርትራውያን። ኤርትራውያን አይደሉም፣ የኤርትራ መንግስት። ኤርትራውያንን አልጨምርም። እስካሁን ማወራው የኤርትራ መንግስት እንጂ የኤርትራን ህዝብ አልጨምርም። ሉዓላዊነት ማለት ምንድን ነው? የሰው አፍንጫ የመታ አፍንጫዬን አትምታ አለ እንዴ? አጀብ ነው ወሎ የፍቅር ሀገር ከተገኘማ ካንቺ ነው ማለት። እንግዲህ ሰሞኑን እርሶ በትዊተር ገጾት ላይ በአሰብ ጉዳይ ላይ አሰብ በሸፍጥ የተወሰደ የኢትዮጵያ አንጡራ ሀብት ነው የሚል መልእክት የያዘ አጭር ግን ደግሞ አነጋጋሪ የሆነ ጽሁፍ በትግርኛ ጽፈው ነበርና ይህንን ጽሁፎትን ከኤርትራ ወገን አሰብ የኢትዮጵያ አይደለም ይሄንን የሚሉ ሰዎች ሉዓላዊነታችንን መድፈር ነው ይላሉና እዚህ ላይ ምን ይላሉ? እንዲሁም አያይዘው በሌላ በኩል ደግሞ ኤርትራንም ሆነ አሰብን በጀግንነታችን ወይም ደግሞ በቅልጽምና ነው ያገኘ ነው የሚል መከራከሪያ ጭምርም ያነሳሉና እርሶ ይሄንን እንዴት ያዩታል? ይሄ ዋና ጥያቄ ነው። በዚህ ጥያቄ ላይ እኔ ኃላፊነት ወስጄ በራሴ እምነት ነው የምናገረውና የመጀመሪያው ምንድነው አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ ኤርትራውያን አይደሉም፣ የኤርትራ መንግስት። ኤርትራውያንን አልጨምርም። እስካሁን ማወራው የኤርትራ መንግስት እንጂ የኤርትራን ህዝብ አልጨምርም። የኤርትራን ህዝብ እንደ ማንኛውም የኢትዮጵያ ህዝብ አከብራለሁ፣ እወዳለሁ። ልዩነት የላቸውም። ይሄ አድማጭ ተመልካቹ ይቀበለኝ። ይሄንን እኔም ማወራው ስለ ኤርትራ መንግስት ነው። አሰብ የኢትዮጵያ ናት ማለት የኤርትራ ሉዓላዊነት መጣስ ነው ያሉት እንዴ? የኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው፣ እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ እንዴ? ሉዓላዊነት ማለት ምንድን ነው? የሰው አፍንጫ የመታ አፍንጫዬን አትምታ አለ እንዴ? እንዴ እስኪ እናንሳ። ኢትዮጵያ ውስጥ ገብታችሁ ስታበኩ እንዴ ኢትዮጵያ እኮ ምንም አላለችም። እባካችሁ እጃችሁን አውጡ ነው። የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? የሶማሌ ሉዓላዊነት ደፍረ አልሸባብን እስላሚክ ኮርት ከሚል ጊዜ ጀምሮ እያደራጀ እኔ ደግሞ እዛ ነው ያለሁት። ከእስላሚክ ኮርት ጀምሮ እያደራጀ ስታዘምት የሶማሊያ ሉዓላዊነት ስትዳፈሩ የት ነው የእናንተ ሉዓላዊነት ያለው? ሉዓላዊነት አለኝ ማለት አለ እንዴ? ደቡብ ሱዳን ይሁን ሰሜን ሱዳን በራሳቸው ጉዳይ ጣልቃ እየገቡ አንዱን እየደገፉ መዋጋት ሉዓላዊነት የሚባለውን ሌላ አገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ? የኢትዮጵያ መንግስት እኮ ትዕግስቱ ወደር የለውም። ትዕግስቱ ድኪያ የለውም። ድኪያ ማለት ገደብ የለውም ማለት ነው እንዴ? የኤርትራ መንግስት በየቀኑ የሌሎችን የጎረቤት ሀገሮችን ጣልቃ ገብነት ወይም ደግሞ የሌሎች ሀገሮችን ሉዓላዊነት በጣሰ ቁጥር የኤርትራ ሉዓላዊነት ለተጠቂነት አልጋለጠ ማለት ነው። ማንም የማንን ነው ያልነካው? ጅቡቲ፣ ሶማሌ፣ ኢትዮጵያ
ሁለቱም ሱዳን፣ በተለይ ደግሞ የላኛው ሱዳን አሁንም እና ማን ነው የኤርትራን ሉዓላዊነት ተነካ ብሎ የሚከራከርልህ? ማን ነው የሚከራከርልህ? ሁሉም ሀገሮች እኮ እንደ እሾህ ነው ወይም እንደ ኩርንቺት ነው የኤርትራ መንግስትና ፕሬዚደንቱን የሚያዩት። ኩርንቺት ማለት ክብ ነው እንደ ኳስ፣ በሁሉም ቦታ እሾህ አለው። በተለይ በእግር የሚሄድ ሰው ሁሉም ነው የሚገባበት እና ሉዓላዊነት የሚባል ነገር እንዴት ይመጣል? አሰብ የኢትዮጵያ ነች ስላላችሁ ሉዓላዊነት ነካችሁ የሚለው ነገር አይሰራም። አሰብን ስለተናገርን አይደለም የኤርትራ ሉዓላዊነት ተነካ የምንለው። ስለ አሰብ እመለስበታለሁ በጣም ግልጽ በሆነ መንገድ በማስረጃ። ስለዚህ የኢትዮጵያ መንግስት ትዕግስት በተገቢ ተጠቀሙበት። የሰው የጎረቤት ሀገርህን ወይም ደግሞ ጎረቤትህን ምንድን ነው ጣልቃ እየገባህ ችግር እየፈጠርክ የኔን ሉዓላዊነት አትንካ የሚባል አማርኛ የለም። ተራ ጎረቤት ስትወጣ ስትገባ ከብቶችን የሚያስጨንቅ፣ ውሾችን የሚመታ፣ አጥርህን የሚነቀንቅ፣ ቤት ጣሪያ ላይ ድንጋይ የሚወረውር፣ ግቢ ውስጥ ያለውን ነገር የሚያበላሽ ጎረቤት ካለ ያኛው ጎረቤት ሽማግሌ ነው የሚልከው። እባካቸው ይህን ሰው አስታክሱልኝ፣ ከታመመም ወደ ሆስፒታል ውሰዱት እና ይሄን እንዲያርጉ ተብሎ በሽምግልና ነው የሚሄደው። እምቢ ካለ ደግሞ ተመጣጣኝ እርምጃ ይወስዳል። ራሱን ይከላከላል። ራሱን መከላከል ነው እና ኢትዮጵያ እኮ ራሷን መከላከል ትችላለች። ነገር ግን ምንድን ነው ራስን ለመከላከል ተብሎ ወደ ፉል ስፔክትረም የሆነ ወደ ጦርነት እንዳንገባ የኢትዮጵያ መንግስት እንዲያነብ ፍላጎት የለውም። ፍላጎት የሌለበት ምክንያት ደግሞ ጠቅላይ ሚኒስትሩ በደንብ ገልጾታል ማለት ነው። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። አሰብ የኢትዮጵያ ነው። ማስረጃ በቀደም ዕለት ይሁን ከሁለት ቀን በፊት አንድ ዘላለም ወይም ሙሉዓለም ወይም አንዱዓለም የሚባል ሰው የሆነ ዩቱብ ላይ አይቼዋለሁ። አንድ ነገር ከዛ በፊትም የተባበሩት መንግስታት በቅኝ ግዛት የነበሩ ሀገሮች ነፃ በሚወጡበት ጊዜ የአገሮቹ ድንበር ምንድን ነው በሚባልበት ጊዜ በቅኝ ግዛት የያዙት አገሮች ያደረጉት ድንበር ነፃ የሚወጡት ሀገሮችም ድንበር ነው ይላል። ይሄ የተባበሩት መንግስታት ምንድን ነው ትሪቲ ወይም አግሪመንት ነው የሚሆነው። ወይም ደግሞ በሌላ መንገድ ተሳስቼ እንዳልሆን እንጂ 1964 የካይሮ አግሪመንት ነው። እንደዚህ አይነት ነገርም አለ። ስለዚህ ምንድን ነው አንድ ሀገር ለምሳሌ ኬንያ እንግሊዝ ናት የገዛችው እና ኬንያ አሁን የያዘችው ቴሪቶሪ በዛን ጊዜ እንግሊዞች የያዙት ነው። ይሄ ለምንድን ነው የሚሆነው? ከታንዛኒያ ጋር፣ ከኢትዮጵያ ጋር፣ ከኡጋንዳ ጋር፣ ከደቡብ ሱዳን ጋር በዚሁ ጉዳይ ይሄ የኔ ነው የሚባል ጭቅጭቅ እንዳይኖር ነው። ወደ ኤርትራ እንምጣ። ኤርትራ በኢትዮጵያ መንግስት ቅኝ ተገዝቻለሁ ነው የሚሉት። ቅኝ ተገዝተናል የሚሉት ከሆነ ኢትዮጵያ ቅኝ ከገዛቻቸው ኢትዮጵያ ደግሞ እነዚህን በሙሉ አካባቢዋን በተለይም በደርግ ጊዜ በሙሉ አደረጃጀት አለው፣ ቴሪቶሪያል ኦርጋናይዜሽኑ ማለት ነው። ደን በዚህ ቴሪቶሪያል ኦርጋናይዜሽን ኢትዮጵያ 5 ራስ ገዞች ነበሯት። ኤርትራ አንድ ራስ ገዝ ናት፣ ትግራይ አንድ ራስ ገዝ ነው፣ አሰብ ሌላው ራስ ገዝ ነው፣ ድሬዳዋና ኦጋዴን ነበሩ 5ቱ። በዚህ ራስ ገዝ ነው ስታስተዳድር የነበረው። አሰብ ራስ ገዝ ነው። ሰነድ ኖራት አልኖራት ኤርትራ ነፃ ወጣች። ነፃ ከወጣች በኋላ ቴሪቶሪያ ምንድን ነው? አሰብን አይጨምርም።
ራስ ገዝ የሚባለውን ቴሪቶሪ ይዛ ነው ነፃ መውጣት የነበረባት። አይ ለምን እዛ ትሄዳለች አሰብን እንጨምርባት ተባለና አዲስ አበባ የነበረው ኤርትራዊ ደግሞ አሰብን ጨመርላቸው እንጂ አሰብ አሁንም የኢትዮጵያ አንጡራ ሀብት ነው። አሰብን የወሰዱት እነሱ ራሳቸው እንደሚሉት በቅልጽምና አይደለም የሚሉት። አዎ ይህን መጫጣን እንጂ በጉልበታችሁ ነው የወሰዳችሁት። አዲስ አበባም ጉልበት ፈጥራችሁ፣ አስመራም ጉልበት ፈጥራችሁ፣ ሁለቱም ቦታ ማንም እንዳይናገር አንገት አስርቅ አስቀብራችሁ የሽግግር መንግስት ሆናችሁ እያለ በኢትዮጵያ ዳር ድንበር ላይ መወሰን እንደማትችሉ በራሳችሁ የሽግግር መንግስት ቻርተር ተቀምጦ እያለ ሶሪ ይሄ ሁሉ ተቀምጦ እያለ በጉልበታችሁ በቅልጽማችሁ በሱሪያችሁ ነው አሰብን የወሰዳችሁት። የምንለው ነገር ይሄ ነው። ማነው ጠንካራ ወደር የሌለው ጠንካራ ተብሎ ቢጠየቅ ወቅቱ የደገፈው አይዲያ ነው የሚባለው። በእናንተ ዘመን በጉልበታችሁ በጠመንጃችሁ የኢትዮጵያን አንጡራ ሀብት በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ፣ ለማን፣ የት ልናገር የሚል ነገር ነበር ጄኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጄኔሬሽን ነው ያለው። ስልጣን ላይ ያለው መንግስት የዚህ ጄኔሬሽን ነው። በጠቅላላ የኢትዮጵያ ሕዝብ በዚህ ተግባብተዋል። አሰብን እንዴት ነው የምንመልሰው? አሰብ የኛ ነው አይደለም። አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ። ነገር ግን በጉልበት ለመመለስ አንሄድም። ይልቁንስ ወደ ጉልበት ከሚኬድ ብንተባበር በደንብ አድርገን ብንተባበር የኤርትራ ያ ክቡር ህዝብ እንግዳ ተቀባይ ተቸግሮም የሚያበላ የሚያጠጣ ከራሱ አርጋ ላይ ወርዶ እሱ መሬት ተኝቶ የሚያስተኛንን ህዝብ አንድም አይንቀሳቀስ በአሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ያውም ያ ሙዚየም ጎብኚ የሌለው አድርጎ ማቆየት አይችልም ነበር። ምን ያደርጋል? ይሄ ህዝብ ገንዘብ ያገኛል። ባፀ ምጽዋ ቢከድ በመድፍ የተደበደበ የምጽዋ ከተማ አንዲት ቤት አልታደሰችም። አሰብ አንድ ቤት አልታደሰችም። አስመራ ብትሄዱ ከቆራጡ መሪያችን ከመንግስቱ ኃይለማርያም ጋር ወደፊት የሚል መፈክር እስካሁን ድረስ አለ። ስለዚህ ምንድን ነው መተባበር እድገትን ነው የሚያመጣው። መተባበር መጨቋቆንን አያመጣም። መተባበር ነው ስሙና። ስለዚህ የኤርትራ መንግስት አሰብን ስትይዙ ሉዓላዊነታችን ደፈራችሁ የሚባል ነገር እሱ አይደለም። በመጀመሪያ ደረጃ ሉዓላዊነትን የደፈርከው ራስን፣ ሉዓላዊነትን እንዲደፈር ያደረከው ራስን። በምን? የሌሎችን ሉዓላዊነት በመድፈር። ከዚህ መቆጠብ ያስፈልጋል። ከኢትዮጵያ ዳር ድንበር እጅህን አውጣ፣ ጽምዶን አቁም። እጅህን አውጣ፣ ጽምዶን አቁም። ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይሄን ካላቆም ኢትስ ኤ ማተር ኦፍ ታይም ማንም ራሱን ይከላከላል። ታንክ ዩ